ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ መጋቢት 17 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን አሜሪካ ኢትዮጵያውያንን ጨምሮ በርካታ ጥገኝነት ጠያቂ ስደተኞችን በድብቅና በሚስጥራዊ ስምምነት ወደ ሶስተኛ ሀገር ኢኳቶሪያል ጊኒ እያጋዘቻቸው መሆኑ ተሰምቷል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በበኩሉ በጉዳዩ ላይ እስካሁን የሰጠው ዝርዝር መግለጫ ባይኖርም ድርጊቱ ግን በዓለም አቀፍ ደረጃ ከፍተኛ ትችት እያስከተለና በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችንም ከፍተኛ ስጋት ላይ ጥሏል ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጭ ደግሞ ሩሲያ የኢራንን ወታደራዊ አቅምና ስርዓት ለመታደግ እጅግ አደገኛና አጥፊ የተባሉ ድሮኖችን ለሀገሪቱ ማቅረብ መጀመሯ ተረጋገጠ። ሩሲያ ከሰው አልባ አውሮፕላኖች በተጨማሪም ቁልፍ የሆኑ የኢላማ መረጃዎችን ጨምሮ የምግብና የመድኃኒት እርዳታዎችንም እየላከች መሆኑ ተሰምቷል። በዝርዝር የምትሰሙት መረጃችን ነው። ኢራን በቅርቡ ዋይት ሃውስ ጦርነቱን ለማስቆም ያቀረበላትን የ15 ነጥብ የሰላም እቅድ ተቀባይነት የሌለው ስትል ውድቅ በማድረግ የራሷን ቅድመ ሁኔታዎች አስቀመጠች። በተጨማሪም ሀገሪቱ ከማንኛውም አይነት የተኩስ አቁም ስምምነት በፊት ጥቃቶችና የታለሙ ግድያዎች በአስቸኳይ እንዲቆሙ፣ ለደረሰው የንብረትና የሰው ሕይወት መጥፋትም ካሳ እንዲከፈል እንዲሁም ወደፊት ተመሳሳይ ጥቃቶች እንደማይሰነዘሩ ዓለም አቀፍ ዋስትና እንዲሰጥ በዋና ቅድመ ሁኔታዎች አስቀምጣለች። በዝርዝር ይዘነዋል። ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ህዝባዊ አመጽ እንዲቀሰቀስ በጋራ ጥሪ እናቅርብ በማለት ያቀረቡትን ምክረ ሀሳብ ውድቅ ማድረጋቸው ተሰምቷል። በሌላ በኩል የሀገሪቱ ጦር ጠቅላይ አዛዥና የረጅም ጊዜ ፕሬዝዳንት የሆኑት ጄኔራሉ በመካከለኛው ምስራቅ በተቀሰቀሰው ጦርነት እስራኤል የመሸነፍ አደጋ ከተጋረጠባት ሀገራቸው ሙሉ በሙሉ ጣልቃ እንደምትገባ አስታውቋል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለሰዓቱ የመረጥናቸው መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ። አሜሪካ ኢትዮጵያውያንን ጨምሮ በርካታ ጥገኝነት ጠያቂዎችን በድብቅ ወደ ኢኳቶሪያል ጊኒ እያጋዘች መሆኑ ተነገረ። የአሜሪካ መንግስት ጥገኝነት ጠያቂዎችንና ሀገሪቱን ለቀው እንዲወጡ የተወሰነባቸውን ስደተኞች ወደ ሶስተኛ ሀገር ለማጋዝ ከኢኳቶሪያል ጊኒ ጋር በሚስጥር ስምምነት መፈጸሙ ተሰምቷል። በዚህ አወዛጋቢ ስምምነት መሰረትም በቅርቡ በአውሮፕላን ተጭነው ወደ ማላቦ ከተወሰዱት 29 ስደተኞች መካከል ቁጥራቸው በውል ያልታወቁ ኢትዮጵያውያን እንደሚገኙበትም ተነግሯል። የአሜሪካ የኢሚግሬሽንና የጉምሩክ ማስፈጸሚያም ለዚህ የስደተኞች መቀበያ ፕሮግራም ለኢኳቶሪያል ጊኒ መንግስት የ7.5 ሚሊዮን ዶላር ክፍያ መፈጸሙን ዘጋርዲያን የዜና ወኪል ዘግቧል። ስደተኞቹ ደግሞ ወደ ሀገራቸው እንዳይመለሱ በአሜሪካ ፍርድ ቤቶች የጥበቃ ውሳኔ ቢኖራቸውም የአሁኑ የአሜሪካ አስተዳደር ግን ወደ ሶስተኛ ሀገር መላክ ይቻላል በሚል ህጋዊ ክፍተት ወደ ምዕራብ አፍሪካዊቷ ሀገር ኢኳቶሪያል ጊኒ ወስዷቸዋል ተብሏል።
በአሁኑ ወቅትም በማላቦ በእስር ላይ የሚገኙት ኢትዮጵያውያን ስደተኞች ወደ ሀገሪቱ ሲላኩ ወዴት እንደሚወሰዱ እንኳን ሳይነገራቸው በካቴና ታስረው መወሰዳቸውን ለዓለም አቀፍ መገናኛ ብዙሃን ገልጸዋል። ስደተኞቹ በኢኳቶሪያል ጊኒ ውስጥ ምንም አይነት ሕጋዊ ከለላ እንደሌላቸውና ወደ ኢትዮጵያ እንዲመለሱም ጫና እየተደረገባቸው መሆኑን ጠቁመዋል። ይህ በእንዲህ እንዳለ የተወሰኑ የአሜሪካ ሴናተሮችና የሰብአዊ መብት ተሟጋቾች በበኩላቸው ድርጊቱን ኢሰብአዊ ሲሉ ኮንነውታል የተባለው። በተለይም ኢኳቶሪያል ጊኒ የገዛ ዜጎቿን ሰብአዊ መብት በምትጥስበት ሁኔታ ስደተኞችን አሳልፎ መስጠት ለከፋ አደጋ ያጋልጣቸዋል የሚል ስጋትንም ቀስቅሷል። ይህ እርምጃ የተወሰደው ደግሞ አሜሪካ ለኢትዮጵያውያን ሰጥታ የነበረውን የጊዜያዊ መከላከያ ፍቃድ ለማቋረጥ በምትዘጋጅበት ወቅት መሆኑ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ስጋት ላይ ጥሏልም ተብሏል። በሌላ በኩል የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በጉዳዩ ላይ እስካሁን የሰጠው ዝርዝር መግለጫ ባይኖርም ድርጊቱ ግን በዓለም አቀፍ ደረጃ ከፍተኛ ትችት እያስከተለ ይገኛል የተባለው። ወደ ባህር ማዶ መረጃዎቻችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሕዝብ በአገዛዙ ላይ አመጽ እንዲያደርግ በጋራ ጥሪ እናቅርብ በማለት ያቀረቡትን ሐሳብ ውድቅ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ህዝባዊ አመጽ እንዲቀሰቀስ በጋራ ጥሪ እናቅርብ በማለት ያቀረቡትን ምክረ ሐሳብ ውድቅ ማድረጋቸው ተሰምቷል። የኔታንያሁ ጥያቄ በኢራን አገዛዝ ላይ የቆየው ህዝባዊ ቅሬታ እንዲፈነዳና ለውጥ እንዲመጣ ያለመ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን ጥሪው ወደ ከፍተኛ እልቂት ያመራል በሚል ስጋት ሳይቀበሉት መቅረታቸውን ቲአርቲ ዘግቧል። ዘገባው አክሎም ፕሬዝዳንቱ ጥያቄውን ውድቅ ያደረጉበት ሰዎች ወጥተው እንዲታረዱ ለምን እንገፋፋቸዋለን በሚል ምክንያት ሲሆን የኢራን የደህንነት ኃይሎች ሰላማዊ ሰዎችን ሊጨፈጭፉ ይችላሉ የሚል ከፍተኛ ስጋትም አድሮባቸዋልም ብሏል። ይህም በሁለቱ መሪዎች መካከል በኢራን ጉዳይ ላይ ያለውን ስትራቴጂካዊ ልዩነት የሚያሳይ ሲሆን ኔታንያሁ የአገዛዙ ለውጥ እንዲመጣ በጽኑ ቢፈልጉም ትራምፕ ግን አሁንም ለዲፕሎማሲያዊ ድርድር ቅድሚያ እንደሚሰጡ ተመላክቷል የተባለው። ምንም እንኳን ትራምፕ በጋራ ጥሪ የማቅረቡን ሐሳብ ባይቀበሉትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ለኢራን ሕዝብ ባስተላለፉት የቪዲዮ መልእክት የአገዛዙን ኃይል መዳከም በመጥቀስ ሕዝቡ እንዲነሳ ብቻቸውን ጥሪ ማቅረባቸው ይታወሳል። ይሁን እንጂ በኢራን ውስጥ የታየው የተቃውሞ እንቅስቃሴ ደግሞ እስካሁን ድረስ በጠበቁት ልክ አለመሆኑ ተገልጿል። ሩሲያ የኢራንን ወታደራዊ አቅምና ስርዓት ለመታደግ እጅግ አደገኛና አጥፊ የተባሉ ድሮኖችን ለሀገሪቱ ማቅረብ መጀመሯ ተረጋገጠ። ሩሲያ የተለያዩ ዘመናዊ ድሮኖችን ወይንም ሰው አልባ አውሮፕላኖችን ለኢራን በመላክ ላይ መሆኗን የምዕራባውያን የስለላ ተቋማት አስታውቀዋል። የምዕራባውያን የደህንነት መረጃዎችን ጠቅሶ ፋይናንሻል ታይምስ እንደዘገበው ከሆነ ደግሞ ሩሲያ በዚህ ወር መጀመሪያ ላይ ለኢራን የድሮን አቅርቦት ማድረስ የጀመረች ሲሆን ይህንኑ በየደረጃው የሚከናወን የጦር መሳሪያ ርክክብ ደግሞ እስከ ወሩ መጨረሻ ታጠናቅቃለች ብሏል። በተጨማሪም ሩሲያ ድሮኖችን ብቻ ሳይሆን የሳተላይት ምስሎችንና ቁልፍ የሆኑ የኢላማ መረጃዎችን ለኢራን እያጋራች ነው የተባለ ሲሆን ሞስኮ ለቴህራን የምግብና የመድኃኒት እርዳታዎችንም እየላከች መሆኑ ተዘግቧል። ይህ ድጋፍ ደግሞ ኢራን በመካከለኛው ምስራቅ ያላትን ወታደራዊ የበላይነት ለማጠናከርና የደህንነት ስጋቶችን ለመከላከል የምታደርገውን ጥረት በእጅጉ ያግዛል ተብሎም ታምኖበታል። ከዚህ ቀደም ኢራን በዩክሬን ጦርነት ጥቅም ላይ የሚውሉ በርካታ ሼድ የተሰኙ ጥቃቅን ድሮኖችን ለሩሲያ ስታቀርብ እንደነበር አይዘነጋም። አሁን የተገኘው መረጃ ደግሞ ሩሲያ በምላሹ የራሷን የቴክኖሎጂ ውጤቶች ለቴህራን መላክ መጀመሯን የሚያሳይ ይሆናል ተብሏል።
በተጨማሪም የካቲት 28 በአሜሪካና እስራኤል የተከፈተውን ጦርነት ተከትሎ የክሬምሊን አስተዳደር ለኢራን የሳተላይት ምስሎችንና የደህንነት መረጃዎችን በማቀበል ከጀርባ ሲደግፍ የቆየ ቢሆንም አሁን የተጀመረው የድሮን አቅርቦት ግን ጦርነቱ ከፈነዳ ወዲህ ሩሲያ ለኢራን ያደረገችው የመጀመሪያው ቀጥተኛ የጦር መሳሪያ ድጋፍ ሆኖም ተመዝግቧል። የአሜሪካና የአውሮፓ ባለስልጣናት በበኩላቸው ይህ የቴክኖሎጂ ልውውጥ በቀጠናው ያለውን የኃይል ሚዛን ሊያዛባ ይችላል በሚል ስጋታቸውን እየገለጹ ሲሆን በተለይም ሩሲያ የምታቀርባቸው የላቁ ድሮኖች የኢራንን የስለላና የማጥቃት አቅም በከፍተኛ ደረጃ እንደሚያሳድጉት ገምተዋል። በሌላ በኩል የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ የቀረበውን ዘገባ መሰረተ ቢስ በማለት ያስተባብሉት እንጂ ሩሲያና ኢራን በሁሉም ዘርፎች ግንኙነታቸውን ለማጠናከር ፍላጎት እንዳላቸውና ውይይቶች እያደረጉ እንደሆነ አልሸሸጉም። የኡጋንዳ ጦር አዛዥ እስራኤል በኢራን ጦርነት የመሸነፍ አደጋ ከተጋረጠባት ሀገራቸው በቀጥታ ወደ ጦርነቱ እንደምትገባ አስታወቁም። የኡጋንዳ ጦር ጠቅላይ አዛዥና የረጅም ጊዜ የሀገሪቱ ፕሬዝዳንት የሆኑት የዩዌሪ ሙሴቬኒ ልጅ ሌተናል ጄኔራል ሙሁዚ ካይኔሩጋባ በመካከለኛው ምስራቅ የተቀሰቀሰው የኢራንና የእስራኤል ግጭት እንዲቆም ጥሪ ባቀረቡበት ወቅት እስራኤል የመሸነፍ አደጋ ከተጋረጠባት ኡጋንዳ ጣልቃ እንደምትገባ አስታውቀዋል። ጄኔራሉ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ምንም እንኳ ጦርነቱ ማብቃት አለበት ብለው ቢያምኑም እስራኤል ግን በህልውናዋ አስጊ የሆነ ጥቃት ቢሰነዘርባት ኡጋንዳ ዝም ብላ እንደማታይ ገልጸዋል። ጄኔራሉ አክለውም እስራኤል የመሸነፍ አደጋ ከደረሰባት ኡጋንዳ ከጎኗ ተሰልፋ ትዋጋለች ሲሉም ያላቸውን ጽኑ አቋምም አረጋግጠዋል። ይህ መግለጫ ደግሞ ኡጋንዳ ከእስራኤል ጋር ያላትን ጥብቅ የወታደራዊና የደህንነት ነክ ትብብር የሚያንጸባርቅ ነው የተባለ ሲሆን ጄኔራል ሙኡዚ ኡጋንዳ በቀጠናው ያላትን ሚናና ለአጋሮቿ የምትሰጠውን ዋስትናም በድጋሚ አጽንኦት ሰጥተዋል። በተጨማሪም እንዲህ አይነቱን ዓለም አቀፍ ትኩረት የሚስብ አቋም ማንጸባረቃቸው ደግሞ ከአሜሪካና ከእስራኤል ጠንካራ የፖለቲካ ድጋፍን ለማግኘት የሚጠቀሙበት ብልህ የዲፕሎማሲ ስትራቴጂካዊ መሆኑንም የፖለቲካ ተንታኞች ሞግተዋል። ቴህራን የአሜሪካን የሰላም እቅድ ውድቅ በማድረግ የራሷን የድርድር መስፈርቶች ይፋ ማድረጓ ተገለጸ። የእስራኤል መንግስት በቅርቡ ዋይት ሃውስ ጦርነቱን ለማስቆም ያቀረበለት የ15 ነጥብ የሰላም እቅድ ተቀባይነት የሌለው ሲል ውድቅ ማድረጉ ተሰምቷል። በዚህም ቴህራን የአሜሪካን ጥያቄ ውድቅ ካደረገች በኋላ ጦርነቱ እንዲቆም የራሷን ጽኑ ቅድመ ሁኔታዎች አስቀመጠች ሲሆን ይህም ደግሞ በቀጠናው ያለውን ወታደራዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል መባሉን ሮይተርስ ዘግቧል። ዘገባው አክሎም የኢራን ባለስልጣናት የአሜሪካን እቅድ የሀገሪቱን ሉዓላዊነት የሚጋፋና ከልክ ያለፈ ሲሉም ገልጸውታል ብሏል። በተጨማሪም ኢራን በምላሹ ባቀረበችው መግለጫ ማንኛውም አይነት የተኩስ አቁም ስምምነት ከመደረጉ በፊት በአሜሪካና በእስራኤል የሚፈጸሙ ጥቃቶችና የታለሙ ግድያዎችን በአስቸኳይ እንዲቆሙ ጠይቃለች። እንዲሁም ደግሞ ለደረሰው የንብረትና የሰው ሕይወት መጥፋት የጦርነት ካሳ እንዲከፈላትና ወደፊትም ተመሳሳይ ጥቃቶች እንደማይሰነዘሩ ዓለም አቀፍ ዋስትና እንዲሰጣት በዋና ቅድመ ሁኔታነት አስቀምጣለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በፓኪስታን በኩል ለቴህራን ባስተላለፉት እቅድ ኢራን የኒውክሌርና የባሊስቲክ ሚሳኤል ፕሮግራሞቿን እንድታቆም ጠይቀው እንደነበር ይታወሳል። ዋይት ሃውስ ድርድሩ በጥሩ ሁኔታ እየሄደ መሆኑን ቢገልጽም የኢራን ከፍተኛ ወታደራዊ አመራሮች ግን ከትራምፕ አስተዳደር ጋር ምንም አይነት ቀጥተኛ ንግግር እያደረጉ እንዳልሆነ በማስታወቅ መረጃውን አስተባብለዋል። በኢራንና በእስራኤል መካከል ያለው የጦርነት ልውውጥም በከፍተኛ ሁኔታ በቀጠለበት በዚህ ወቅት ቴህራን በሆርሙዝ የባህር ወሽመጥ ላይ ያላትን የሉዓላዊነት መብት እውቅና እንዲሰጠው መጠየቋ ጉዳዩን ይበልጥ ውስብስብ አድርጎታልም ተብሏል። በአሁኑ ሰዓትም ሁለቱም ወገኖች በየራሳቸው አቋም ላይ በመጽናታቸው የሰላም እቅዱ ስኬታማ የመሆን እድሉ አጠራጣሪ ሆኗል እየተባለ ይገኛል።
ቀጥለናል ውድ ተከታታዮቻችን። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራናውያን ዜጎች አዲሱን ዓመት በቁጣ በፍርሃትና በተቃውሞ መንፈስ እየተቀበሉት ነው ተብሏል። የፋርስ አዲስ ዓመት ወይንም ኖርውዝ በመላው ኢራን መከበር ቢጀምርም ዘንድሮ በሀገሪቱ እየታየ ያለው ድባብ ግን ከተለመደው የበዓል ደስታ ይልቅ በውጥረት የተሞላ ስለመሆኑ እየተገለጸ ይገኛል። በዚህም በሚሊዮኖች የሚቆጠሩ ኢራናውያን በዓሉን እያሳለፉት ያሉት በከባድ የኢኮኖሚ ውድቀት ካደረሰባቸው ቁጣ፣ ከመንግስት የጸጥታ እርምጃዎች በመነጨ ፍርሃትና ነጻነትን በሚሹ ተቃዋሚዎች መሃል ነው ሲል ቢቢሲ ዘግቧል። ባለፉት ጥቂት ወራት በኢራን የታየው የዋጋ ግሽበት ሰማይ መንካቱን ተከትሎም ብዙ ቤተሰቦች ለበዓሉ የሚሆን ምግቦችንና ስጦታዎችን መግዛት አለመቻላቸውም የህዝቡን ምሬት አባብሶታል። በተጨማሪም በቴህራንና በሌሎች ዋና ዋና ከተሞች የሚገኙ ገበያዎችም እንደ ቀድሞ በገዢዎች ከመጨናነቅ ይልቅ የኑሮ ውድነቱን በሚያወግዙና በኢኮኖሚ መሽቆልቆሉ መንግስትን ተጠያቂ በሚያደርጉ ድምጾች ተሞልተዋል ተብሏል። ይህ ደግሞ የኢራን ገንዘብ ወይንም ሪያድ የመግዛት አቅም እጅግ ማሽቆልቆሉ አብዛኛውን ማህበረሰብ ለድህነት በመዳረጉም በበዓሉ ሰሞን በህዝብ ዘንድ ከፍተኛ ብስጭትና ቁጣን ፈጥሯል የተባለው። ስለሆነም መንግስት ሊነሱ የሚችሉ ህዝባዊ ተቃውሞዎችን ለመክታተም በየጎዳናው የጸጥታ ኃይሎችን አሰማርቷል የተባለ ሲሆን ይህ ደግሞ በዓሉን በነጻነት ለማክበር በሚፈልጉ ዜጎች ላይ የስነ ልቦና ጫናና ፍርሃት ፈጥሯል የተባለው። ምንም እንኳን በኢራናውያን ዜጎች ላይ ጫናው ቢበረታም በርካታ ኢራናውያን ግን አዲሱን ዓመት የለውጥ ጥያቄያቸውን ማስተግበሪያ እንዲያደርጉትና በተለይም ሴቶችና ወጣቶች ባህላዊውን በዓል ከፖለቲካ ተቃውሞ ጋር በማቀናጀት ለነጻነታቸው ያላቸውን ቁርጠኝነት እያሳዩ ይገኛሉ ሲል ዘገባው አክሏል። በአጠቃላይ የዘንድሮው የኖርውዝ በዓል በኢራን ታሪክ ውስጥ ህዝቡ ካለው የቆየ ባህላዊ እሴት ይልቅ አሁን ካለበት አስቸጋሪ ማህበራዊና ፖለቲካዊ እውነታ ጋር የሚታገልበት ወቅት ሆኖም ተመዝግቧል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 176 ብር ከ2 ሳንቲም እየተገዛ 179 ብር ከ54 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ12 ሳንቲም እየተገዛ 234 ብር ከ72 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ26 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ26 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር ከ57 ሳንቲም እየተገዛ 223 ብር ከ96 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ25 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ19 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ5 ሳንቲም እየተገዛ 46 ብር ከ97 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 23 ብር ከ90 ሳንቲም እየተገዛ 24 ብር ከ37 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ75 ሳንቲም እየተገዛ 125 ብር ከ20 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30
በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49ና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ